በምድር ላይ ካሉ በቁጥር ትንሽ ከሆኑት እጅግ ሀብታም የሚባሉ ሰዎች ተርታን የሚመደቡት ግዙፍ ኮርፖሬት ተቋማትን፣ ቅንጡ መኖሪያ ቤቶች፣ የታወቁ ቢሊዮነሮች ብቻ ሳይሆን የተደበቀ ስፍር ቁጥር የሌለው ሀብት ያላቸውና ብዙዎችን የሚያስተዳድሩም ሰዎች ናቸው። እነዚህ ቢሊዮነሮች ግን ያላቸውን ሁሉ ጥለው ደብዛቸውን ሲያጠፉና መገኛቸው ለሁሉም እንቆቅልሽ ሲሆን ይታያል። እንዴት እነዚህ ሰዎች ለዓመታት ያከማቹትን ሀብትና ንብረት ብቻ ሳይሆን መኖራቸው የግድ የሚያስፈልገው ዋጋ ከፍለው የገነቡትና ብዙዎች ጥገኛ የሆኑበት ድርጅታቸውን ጥለው ይጠፋሉ? ከዛስ በምን አይነት ሁኔታና ምን አይነት ኑሮን እየመሩ ይገኛሉ? በሕይወትስ አሉ ይሆን የሚሉ ጥያቄዎች ተከታትለው ወደ አእምሮአችን ይመጣሉ። መልስ የማይገኝላቸው ጥያቄዎች ታዲያ የሰው ልጅ አእምሮ የሚፈትኑ ብሎም የሚያመራምሩ ናቸውና በዛሬው ቪዲዮአችን 5 የት ገቡ ሳይባል ደብዛቸውን ያጠፉ ቢሊዮነሮች ዝርዝርን ይዘንላችሁ መጥተናል። በዚህ ዝርዝር ላይ ከተካተቱት ውስጥ ደግሞ በተለየ መልኩ ግርምትን የሚያጭር ዓለም ዛሬ ድረስ ያለማቋረጥ የሚነጋገርበት የዜና አውታሮች እንኳን ሳይቀሩ የዘውትር ወሬያቸው ያደረጉት የአንዲት ቢሊዮነር ሴት መጥፋት ጉዳይ አለና አብራችሁን ቆዩ እንላለን። ሌሎች በዓለም ገጾች ፕሌይሊስት ላይ ካለም የተገኙ አስደናቂ አነጋጋሪ ጉዳዮችንም ያገኛሉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጎን አይርሱ እያልን እንዲያውኔ ማወቅ የምፈልገው ቢሰራ ለምትሉ ከሆነም በኮመንት መስጫው ላይ ሐሳቦትን ሊያጋሩልን ይችላል። አንደኛ፣ ሮበርት ደርስት ከሀብታም ቤተሰብ ተወልዶ የቤተሰቡን ግዙፍ የሪል ስቴት ተቋም በመውረስ ይሰራ የነበረ ሰው ሲሆን በኒውዮርክ የሚገኙ ትልልቅ ህንፃዎችና ቤቶች ባለቤት የነበረው ይህ የሪል ስቴት ተቋም ሮበርት በመቶ ሚሊዮኖች የሚቆጠር ገንዘብ ባለቤት እንዲሆን ያደረገው ነበር። እንደ አውሮፓውያኑ አቆጣጠር በ1982 ታዲያ ባለቤቱ የገባችበት ሳይታወቅ መጥፋቷ ቀድሞ የተጠረጠረው ሮበርት ምንም እንኳን ፖሊስ ለጥፋተኝነቱ ማስረጃ ባያገኝበትም ከህዝብና ከህግ አካላት ራሱን ለመደበቅ መሞከር የጀመረው ግን ይህኔ ነበር። በ2001 ታዲያ የሮበርት ደረስት ጎረቤት በአሰቃቂ ሁኔታ ተገድሎ መገኘቱ ሌላ የሚያስጠረጥረው ጉዳይ ሆነና ሮበርት ከተጠያቂነት ለማምለጥ በሚል ማንነቱን ይደብቅ ያዘ። ሮበርት በዚህ ወቅት ያደረገው እጅግ አስገራሚ ነገር ነበር። ታዲያ ሮበርት ደረስት የተባለ ማንነቱን በመቀየር ራሱን ዶሮቲ ሲነር የተባለች መናገር የማትችል ሴት ለማስመሰል ዊግና ቀሚስ ማድረግ ስራው አደረገው። ሮበርት እንደ ዶሮቲ ሲነር ሆኖ ለወንጀሉ ኃላፊነቱን የወሰደም ሲሆን በዚህ ጉዳይ ዶሮቲ ሲነር የተባለች መናገር የማትችል ሴት እንጂ ሮበርት ደርስት እንዳልሆነ የህግ አካላትን ማሳመንም ችሎ ነበር። ሮበርት ገድሏቸዋል ተብሎ የተጠረጠረባቸው ሰዎች እነዚህ ብቻም አልነበሩም። ስለ ባለቤቱ ሞት ታውቃለች የተባለች አንድ ጓደኛውም ሚስጥራዊ በሆነ መንገድ ሎስ አንጀለስ በሚገኝ ቤቷ ከኋላ ጭንቅላቷ ላይ በጥይት ተመታ ህይወቱ አልፎ የተገኘም ሲሆን ይህንንም ተከትሎ ለተከታታይ 14 ዓመታት ሮበርት ደረስት ተደብቆ ኖሯል። ከዚህ በኋላ ነበር እጅግ የሚያስደንቅና ብዙዎችን ያስደነገጠው ጉዳይ ተፈጠረው። ከ14 ዓመት በኋላ በፈረንጆቹ 2015 ሮበርት ባንዴ ከየት መጣ ሳይባል በአንድ የቴሌቪዥን ዶክመንተሪ ላይ ቀርቦ ቃሉን ሲሰጥ ታየ። ምንድነው ያደረኩት? ሰዎቹን መግደል ከሆነ አዎ ገድያቸዋለሁ ሲል የተሰማው ሮበርት ወዲያውኑ በፖሊስ ቁጥጥር ስር ውሎ በእድሜ ልክ እስራት ተቀጥቶ የነበረም ሲሆን በዛው እስር ቤት በ2022 ዓ.ም በ78 ዓመቱ ህይወቱ ሊያልፍ ችሏል። ሁለተኛ፣ ጆን ማካፌ አንቲቫይረስ የተባለውን ብዙዎች የሚያውቁትን የኮምፒውተር ሶፍትዌር ፈጣሪ ጆን ማካፌ አወዛጋቢና የተለየ የሚባል የቢዝነስ ሰው የነበረም ሲሆን በቢዝነሱ በተለይ በቴክኖሎጂ ዓለም ከሚከበሩና ትልቅ ከሚባሉ ሰዎችም አንዱ ነበር። በቴክኖሎጂ ቀደምት ከሚባሉ ሰዎች ተርታ የሚመደበው ይህ ሰው ገና በ1980ዎቹ ነበር ማካፌ አሶሲየት የተባለ የኮምፒውተር ቫይረስ የሚከላከል ሶፍትዌር የሚሰራ ተቋም የመሰረተው። ለረጅም ጊዜ ከዚህ ተቋም ጋር በስኬት መጓዝ የቻለው ይህ ሰው በዘጠኖቹ በተቋም የነበረውን ሼር በመሸጥ ቀላል የማይባሉ ሪስክ ያላቸውን ቢዝነሶችና የሪል ስቴት ቢዝነሶች ላይ ኢንቨስት ማድረግ ጀመረ። በዚህ ወቅት እጅግ ቅንጡ የሚባልን ህይወት ይመራ የነበረው ማካፌ ታዲያ ከጥቂት ዓመታት በኋላ በ2008 ተወልዶ ያደገባትን አሜሪካ ጥሎ የተረጋጋ ህይወትን ለመምራት በሚል ቤሊዝ በተባለች የካሪቢያን ደሴት ላይ ኑሮውን መሰረተ። በቤሊዝ በቆየባቸው ጊዜያት ታዲያ ከህግ አካላት ጋር በተደጋጋሚ በተለያዩ ምክንያቶች እሰጥ አገባ ውስጥ ይገባ የነበረው ማካፌ በ2012 ደሴቷን ለቆ በመውጣት ደብዛውን አጠፋ። ከዛም በመቀጠል በተደጋጋሚ ወደ ህዝብ እይታ ይመጣና ተመልሶ ደግሞ ይጠፋ የነበረም ሲሆን
በ2013 በድጋሚ አሜሪካ ውስጥ ሊታይም ችሏል። ከዚህ ጊዜ በኋላ ግን ብዙ አጠራጣሪ ቢዝነሶች ውስጥ ራሱን ያስገባ የነበረ ቢሆንም በ2016 ደግሞ የአሜሪካ ፕሬዝዳንት ለመሆን ሳይቀር ተወዳድሮም ነበር። ውድድሩን ያላሸነፈው ማካፌ ተመልሶ ከህግ አካላት ጋር የሚያጋጨው ስራዎች ውስጥ እጁን ያስገባ የነበረም ሲሆን በ2020 ወደ ስፔን ሀገር ተጉዞ ራሱን ቢደብቅም በአሜሪካ ትዕዛዝ ግን በፖሊሶች ተይዞ በ2021 በስፔን እስር ቤት ውስጥ ህይወቱ ሊያልፍ ችሏል። ሶስተኛ ካርሎስ ጎስን በቢዝነሱ ዓለም አይነኬ ተብለው ከሚታሰቡ ሰዎች አንዱ የነበረ ሲሆን በዓለም አቀፍ አውቶሞቲቭ ኢንዱስትሪ ውስጥም ስማቸው በትልቁ ከሚነሳ ሰዎች መካከል የሚጠቀስ ነበር። ኒሳን፣ ሪናውልት እና ሚትሱቢሺ የተባሉ ግዙፍ የመኪና አምራች ድርጅቶች ውስጥ ዋና ስራ አስኪያጅ ሆኖ እስከ መስራት የደረሰው ካርሎስ በመውደቅ ላይ ያሉ ተቋማትን በተለይም ኒሳንን በሚያስደንቅ ጥበብና ችሎታ በማትረፍና ወደ አቋሙ በመመለስ የሚታወቅ ብልሃተኛ የቢዝነስ ሰው ነበር። በትውልድ ሊባኖሳዊ የሆነው ይህ ሰው ረጅም ዓመታትን በስኬት አሳልፎ የነበረ ቢሆንም በ2018 ግን ተከሶ ለእስር በመዳረጉ የገነባው ትልቅ ስሙ መጠልሸት ጀመረ። በወቅቱ ኒሳን ውስጥ ይሰራ የነበረው ይህ ሰው ገንዘብ በማጭበርበርና የተቋሙን ንብረት ለገዛ ጥቅሙ በመዋል በሚሉ ክሶች የታሰረም ሲሆን ይህ ክስተትም በመላው የቢዝነሱን ዓለም ያስደነገጠም ነበር። አስገራሚ ሁኔታ የተፈጠረው ግን ይሄኔ ነበር። በ2019 ካርሎስ የፍርድ ቤት ቀጠሮ በተቃረበበት ወቅት ባልታሰበ ሁኔታ በተቀነባበረ መልኩ አምልጦ በግል ጀት ጃፓንን ለቆ ወጥቷል። በሚያስገርም ሁኔታ በካርቶን ታሽጎ ከጃፓን የወጣም ሲሆን ከዛም በመቀጠል ወደ ቱርክ በመሄድ በግል ጀት ወደ ሊባኖስ ተጉዟል። ይህ ሰው ታዲያ አሁን ድረስ በሊባኖስ ውስጥ ከጃፓን የህግ አካላት ተደብቆም ይኖራል። አራተኛ ማርክ ሪች በአንድ ወቅት በነዳጅ ሽያጭ ትልቅ ደረጃ ላይ መድረስ ችሎ የነበረው ቤልጂየማዊ የቢዝነስ ሰው ማርክ ሪች ግሌንኮር የተባለ የትልቅ ተቋም መስራች ሲሆን በተለየ የቢዝነስ ጥበቡ ቢሊዮነር መሆን የቻለ ተብሎም የሚታወቅ ነበር። በድፍረት ሪስክ ያላቸው ቢዝነሶች ውስጥ በመግባት የሚታወቀው ሰው በቢዝነስ ውስጥ ያልተለመዱ መንገዶችን በመሞከር የሚታወቅና በጊዜው ከነበሩ ተጽዕኖ ፈጣሪ ሰዎች መካከልም አንዱ መሆን የቻለም ሰው ነበር። ነገር ግን የስኬት መንገዱ በብዙ እንቅፋቶችና ጥፋቶች የተሞላ ነበርና ከነዚህ ውስጥ ደግሞ ማርክ ሪች ራሱ ያደርግ የነበረው የታክስ ማጭበርበር ይጠቀሳል። በ1983 ግን የውርቀቱ መጀመሪያ የተባለ ክስተት ተፈጠረ። ማርክ ሪች 65 የወንጀል ክሶች ቀርበውበት የነበረና ከነዚህም ውስጥ አሜሪካ በኢራን ላይ ማዕቀብ ጥላ በነበረበት ወቅት ለኢራን ነዳጅ መሸጥ የሚለው ትልቁና አነጋጋሪው ነበር። ይህን ተከትሎ ማርክ ሪች አሜሪካንን ጥሎ በመውጣት በስዊዘርላንድ ውስጥ ተደብቆ መኖር የጀመረም ሲሆን ረጅሙን ዓመታት በዚያው አሳልፎ እንደ ፈረንጆቹ አቆጣጠር በ2013 በ78 ዓመቱ ህይወቱን ሊያልፍ ችሏል። የመጨረሻውና እጅግ አነጋጋሪ የተባለችው ደግሞ ሩጃ ኢግናቶቫ የተባለች ሴት ናት። የክሪፕቶ ንግሥት በመባል የምትታወቀው ሩጃ ኢግናቶቫ ከቡልጋሪያና ከጀርመናዊ ቤተሰቦች የተወለደች ስትሆን በታሪክ እጅግ ትልቅ የገንዘብ ማጭበርበር ውስጥ ከተሳተፉ ሰዎች አሉ ከሚባሉት ውስጥ አንዱ በሆነው የዋይን ኮይን ተቋም ገንዘብ ማጭበርበር ውስጥ ዋና ተዋናይ የሆነች ሴት ናት። ከኦክስፎርድ ዩኒቨርሲቲ በህግ ዲግሪዋን ያገኘችው ይህች ሴት ታዲያ ዋንኮይን ከመሰረተች በኋላ በተቋሙ ብዙ ባለሀብቶች ኢንቨስት እንዲያደርጉ በማሳመን ቢሊዮኖችን ሰብስባም ነበር። ነገር ግን ዋንኮይን የተባለው ተቋም በማጭበርበር ላይ የተሰማራና ባለሀብቶቹም ገንዘባቸውን አትርፈው መልሰው የሚያገኙበት ምንም መንገድ አለመኖሩ ሲታወቅ ሩጃ ኢግናቶቫ ላይ ክስ ተመሰረተ። ይህች ሴት በዚህ ወቅት የቅንጦት ህይወት የምትመራ ቢሊዮነር የነበረች ስትሆን ትልልቅ ኢቨንቶችንም በማዘጋጀት ራሷን ልክ እንደ ባለራዕይ መሪ አድርጋ ታቀርብ ነበር። ነገር ግን እንደ ፈረንጆቹ አቆጣጠር በ2017 አሜሪካ ባለስልጣናት ክስ እንዳቀረቡበት ስትረዳ በድንገት ድኳን ያጠፋች ሲሆን አሁንም ድረስ ያለችበት የማይታወቅ ዛሬም ድረስ መነጋገሪያ የሆነች ሴት ናት። ሩጃ ኢግናቶቫ ኤፍቢአይ በጥብቅ ከሚፈልጋቸው 10 ሰዎች ዝርዝር ውስጥ ስሟ የሚገኝ ሲሆን ኤፍቢአይ ያለችበትን ለጠቆመ $1 ሚሊዮን እንደሚሰጥም ቃል ገብቷል። በአስገራሚ ጉዳዮች የተሞላው የዛሬው ቪዲዮአችን እንደወደዳችሁ ተስፋ እያደረግን በሌሎች በቀጣይ ቪዲዮዎቻችን ሌሎች አስገራሚና ጥያቄ የሚያጭሩ ጉዳዮችን ይዘንላችሁ ለመምጣት ቃል እየገባን ለዛሬም አበቃን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በድጋሚም ጠየቅን።